የወለጋ ሴቶች ለትዳር አይሆኑም ይባላል። ትዕቢተኞች ናቸው ይባላል። ለትዳር እንኳንም ለትምህርት አይሆኑም ብሎ አልነገረ እንደዚህ ብሎ የነገረ ሰው ማን ነው? ሰው ጥሩ ጥያቄ ነው። እንማማርበታለን። ችግር የለውም። የመሰለህን የሰማኸውን የምጠይቀው እኔም ይሄን ልመልስልህ የቻልኩትን እውቀቴን በጣም ከደስታ ጋር ነው ማለት ነው። ደስተኛ ሆኜ መልስልህ። ሰው ጠያቂው ማን ነው? ፈርስት ኦፍ ኦል ሰው አንድ ወንድ አንድን ሴት ፕራውድ ናት ብሎ ካሰበ ትበልጠዋለች ማለት ነው። ሰው እንደኔ ወንዶች ሴቶች ከናንተ የሚበልጡ መስሏችሁ ከታያችሁ አታግቧቸው። እነዛን ሴቶች ከየትም ክልል ይሁን። ወለጋ ያልከው እንግዲህ ሜቢ እኔ የምነግርህ ነገር ምንድን ነው? ሰው ራሱን ነው የሚመስለው፣ አቻውን ነው የሚመስለው። የሚፈልገው ህይወቱን አብሮ መኖር የሚፈልገው ከሚመስለው ሰው ጋር ነው ማለት ነው። ሴት ደግሞ አትሊስት ወንድ ከሆነ ሰው ጋር ነው መኖር የምትፈልገው ማለት ነው። እና ተምሮ ትልቅ ቦታ መድረስ፣ ተምሮ ከወንድየው የተሻለ ስራ ማግኘት ፕራውድ ናት፣ መጥፎ ናት፣ ትዳር አትፈልግም አያስብልም። ትዳር ግዴታ አይደለም። ሳያገቡ የሚያረጁ አሉ፣ አግብተው የሚፈቱም አሉ፣ አግብተው ትዳር ውስጥ እየተቃጠሉ ወይ ህይወታቸው አልፎም የሚወጡ አሉ፣ እየተቃጠሉም ለልጆቼ ለምድረው ብለው የሚኖሩም አሉ። ትዳር በብዙ አይነት ዘርፍ ውስጥ ነው የሚገባው ማለት ነው። እና እንግዲህ አንተ የትኛውን ትዳር እንደምታወራ ባላቅም፣ አንተ ግን የዛችን አንተ የምታወራትን ያህል ሴት ራስ ላይ ካልሰራህና እሷን ወንድ ሆነ ማስተዳደር ካልቻልክ ምንም ነገር ሳትናገርህ እንደዚህ አይታ ብቻ ማለት ነው የምትንቅ ይመስልሃል። ያ ደግሞ ንቀት ሲመስላችሁ ደግሞ የሆነ ማትፈልጋችሁ ነገር መስራት ትታያችሁ ትችላለች። የኛ ሀገር ሴቶች እንደዛ አይደሉም። አንተ ቤትን ማስተዳደር ከቻልክ ወንድ ከሆንክ ማለት ነው። ወንድ መሆን ምንድነው? አንዳንድ ጊዜ ሱሪ ስለለበሳችሁ ብቻ ነው ወንድ ሆናችሁ የሚመስላችሁ አንዳንዶቻችሁ። ቤት አያያዝ አትችሉም፣ ሴት አያያዝ አትችሉም፣ ሴትን መንከባከብ አትችሉም። አንዱን ጋር ጥሩ ኑሮ ሳትኖሩ 10 ቦታ ትረግጣላችሁ ምናምን ነገር። ላይፋችሁን ኦርጋናይዝ ማድረግ አትችሉም። ወይ ጊቭ አፕ ታደርጉና ሴቶች በተለይ በደንብ ስራ ሰርተው ጥሩ ስራ ከወንዶች ስለሚሰሩ አሁን ያ ነገር ሜቢ እንድትሸነፉ ሊያደርጋችሁ ይችላል። ግን ትረስት ሚ ማንኛውም ቦታ ላይ እንደዚህ አይነት ስሜት ከተሰማችሁ ባለመሆን በቂ አይደለም ማለት ነው እንጂ ማንኛውም ክልል የኛን ክልል ስለጠቀስክ ፒኪ ናቸው ብዬ ልነግር እችላለሁ። እውነቱን ለመናገር ሊስቁ ሊጫወቱ ይችላሉ። እኔ በማውቀው በትንሹ ማለት ነው ሰው ስታንዳርድ አያጣም በሚለው ነው። ያው እኛን ጠቅሰ ስለመጣ ሲቀጥል ወለጋ በጣም ሰፊ ነው። በጣም ማለት ነው። ብዙ ከተማ አላት። ብዙ አይነት ሰው ያለበት ነው ወለጋ ማለት ነው። እና ግን ጀነራላይዝ አድርገህ ከመጣህ ደግሞ ያው ፒኪ ስለሆኑ ነው የሚመስላቸው ናቻቸውን ስለሚፈልጉ ነው ብዬ ልመልስልህ እችላለሁ በእርግጠኝነት ማለት ነው። ወደ ቲንክ ማልያድ 3 ደቂቃ ያወራል ሰው። ምን አይነት ሰው ነው እኛ የምንፈልገው? የ3 ደቂቃ ታስወራኛለህ? እኔ በሰላም ሀገር እንደዛ ነው ብሮ እየተመለሰልህ